የፕሪቶሪያ ሰላም ስምምነት ዴይ 1 እንደፈረሰ እኔ ማስረጃ አለ ያኔ ተናግረናል ጋሞ ጎፋ ነው የፈረሰው የፕሪቶሪያ ሰላም ስምምነት የጋሞ ልጆች የጋሞ ወንድሞች የጋሞ ጀግኖች ትግራይን አሸንፈናል 100% እኛ ያልነው እሺ ብለው ሁሉም ተቀብለዋል ያለ ጊዜ አለቀ ጉድፌዝ የሚባል በዚህ ስምምነት ላይ ጉድፌዝ ዝም ብለ ጦርነቱ ይቆምልኝ እንጂ ምንም ማድረግ ይችላል ምንም ስሎዴ ስትራቴጂ ቀስ ያረኩኝ ስሎዴ ስትራቴጂ ከተላለ ትግራይን በህግ በመናምን አዳክማታለ ዲዲአር ምናምን ብዬ ያው አፋር አካባቢ ሆኖ ሰራዊት ያስተማራ ትግራይ በሚወጋበት ተከዘ ዘብያለ ፕሪቶሪያ አልፈጽም ብሎ ህወሓት የሚባል አላቅም ብሎ እየሰረዘ መጨረሻ ላይ ምን ላይ ቆመ እኔ እኮ ህወሓት እኮ ማቆሶስ ሰው ነው ወደ ማለት ይሄበት ብዙ ጊዜ ወደ መረር ያለው ጉዳይ ነዳለ አብዩ አላው በግድ ነው የሚያቀው ህወሓትን አብይ ነግራቸዋል በቅርቡ በግድ ነው አቃሃለው እንደሚለው አሁን ነው ረሲቼ እኮ ነው ምንድነው የሚባለው የዳይሜንሽን ምንድነው የሚባለው ያምሮ እንትን የመርሳት ችግር ምንድነው የሚባለው እሱ ገጥሞኝ እኮ ነው እንደሚል ባለፈው መድኃኒት ሲወስደው የነበረ ምናልባት ለሱ ከሆነ ይነግረናል የረሳበት ጉዳይ ግን አስተዋውሳቸዋለሁ አንድ ቦታ ላይ በአንዳንድ ቦታዎች ላይ የይገባኛል ጥያቄ የሚነሳባቸውና አከራካሪ የሆኑ ቦታዎች ዳግም የሰው ልጅን ህይወት ሳይጠይቁ በሰላም በድርድርና በአገሪቱ ህግ መሰረት ብቻ ምላሽ እንዲያገኙ በሁለቱም ወገኖች ከትምምን ተደርሷል። ደቡብ አፍሪካ ላይ በነበረው ድርድር ኢትዮጵያ 100% ያቀረበችው ሐሳብ ተቀባይነት አግኝቷል። ታዲያ የጋሞ ጀግኖች ጀግንነት ማለት ማሸነፍ ብቻ አይደለም። ጀግንነት ማለት ከድል በኋላ ደግነት ማለት ነው። ስለዚህ ደግነት ከድል በኋላ ደግነት ማለት የጋሞ ጀግኖች እና የሚለው የጋሞ ወጣቶች አልቋል ትግራይ ታቃላችሁ አልቋል የጋሞ ጀግኖች ይላል የሆነ የካምባታ ጀግኖች ይላል የሆነ ይሄድና የሽናሻ ጀግኖች ይላል አሁን የአማራ ጀግና ብቻ ነው የማይለው የትግራይ ጀግኖችም አይልም የትግራይ ጀግኖች ምን እንዳደረጉ ስለሚታወቅ አይልም አሁን ብሔር ብሔረሰብ ትናንሾቹ ፈልግ ብሎ በቃ ሰባ በፖፑሌሽን ብዛት አንደኛ ኦሮሚያ ነው ሁለተኛ አማራ ነው ሶስተኛ ትግራይ ወይ ሶማሊያ ከዛ እንደዚህ አሁን 80ኛ 79ኛ ያሉት 300 ብሔር ሆኖ ብሔር ብሔረሰብ ህዝብ ምንለው ብሔር እንኳን አይደሉም ግን 300 500 1000 ህዝብ ያላቸው አሉ ስማቸው ጥራቸው በደንብ አድርገህ ጥራቸው እያንዳንዱ ኢትዮጵያውያን ናቸው እነሱ ኢትዮጵያውያን ናቸው ልጆች ልከው ምናልባት እኮ ትግራይ ሞቶባቸውናል ጥራቸው እያንዳንዱ አንድ የሚሞትበት 1 ሚሊዮን ይለቅበት ስማቸው ተጠቅሳቸዋል 100% አሸንፈናል ያለው ያው ይሄ ሞሞቱ ያኔ ፕሪቶሪያ የሚባል እንደሞተ ያኔ የሚያስታውቁ ያኔ ነው ነግሮናል አልፈጽምም ያለው ለዛም ቲፒኤልኤፍ የሚባል አላቀም ያለው የኤርትራ ሰራዊት አላስወጣም ባልጀርስ ስምምነት ከሆነ ይውሰደው ያለው እኛ ደግሞ ቀልድ እንኳን አናቅም እኮ ቀልድ አናቅም ፈንጅ ተከዘዘ ብለ ፈንጅ መትከል ትችላለህ እዛ አካባቢ እሱም አሁን እንፈተዋለን በቅርቡ በእኛ አቅም የሚፈታው ቦምብ ግን እናፈነደዋለን እዚህ በራሳችን ሄደን በሲስተም ጣርገን ፈታታለን ሳትፈነዳ ጣርገን ፈታታለን እዚህ አካባቢ ተክለዋለሁ ብለን ባልጀርስ ስምምነት ከሆነ መሬት ተወስዶብናል ለተባለው ጥያቄ ያለው ለተባለው የሱ መሬት አይደለም የሱ ህዝብ አይደለም የሱ ግዛት አይደለም የሱ ሉዓላዊነት አይደለም ለተባለው ጥያቄ ማለት እኔ ያገባኝም ግን ይያላችሁ ነው ባልጀርስ ስምምነት ከሆነ ሰዱት ያልከው እሱን አትደርስበትም በማትደርስበት ማማ ላይ ሰቅለነዋል እሱ ጦርነት ከተጀመረ ውጤቱ የታወቀ ነው 60 ከ60 ልትደፍን ነው 100 ከ100 ልትደፍን ነው የሚናገር ማን እንደሆነ ይታወቃል አድራጊ አይናገርም ለምን ዝም አሉ ምንድነው ቄስ እገሌና ሼህ እገሌ ነው እየተጣመዱ ያሉት ጽምዶ ከማን ጋር ነው ተማሪ ከተማሪ የኤርትራ 5ኛ ክፍልና የትግራይ 5ኛ ክፍል የ12ኛ ተፈታኝ ሳዋ ያለው 12ኛ ተፈታኝና መቀለ አይደር ያለው ተፈታኝ ምናምን እንደዛ ነው
ታውቀዋለህ እኮ ታውቀዋለህ። ስለዚህ የተከልካቸው በሙሉ አንድ ባንድ ነቅላቸዋለን። አንድ ባንድ ይነቀላሉ። ህዝብ የሚነቅለው ይነቀላል፣ አክቲቪስት የሚነቅለው፣ ፖለቲከኛ የሚነቅለው ይነቀላል፣ ሰራዊት የሚነቅለው ካለ ይነቀላል። ድጋሚ ግን እንደዚህ ጨዋታ ግን እንደማትጫወት ግን ጠንቅቀህ ከመጀመሪያ ጀምሮ ነግረናል። የጋሞ ልጆች 100% እኛ አሸንፈናል ስትል ተው፣ ዝም ብለህ ኢትዮጵያን ወደ ነበረችበት ብትመልስ ጥሩ ነው። ብትመልሳት አገሪቷ አታሳዝንህም እንዴ? 7 ዓመት 8 ዓመት ብሎ በሮቴሽን ጦርነት እየከፈትከው ሁሉም ጋር እንዲሁ 1 ወር 2 ወር 3 ወር እንኳን በነፃነት መኖር አትችልም? እንደ 8 ወር ሙሉ እኛ 17 ዓመት ጦርነት ላይ ኖር ነው ያለ መንግስቱ ኃይለማርያም። እንዲሁ 7 ዓመት 8 ዓመት ሙሉ ጦርነት ውስጥ ትሄዳለች ሀገር። ጦርነት ከረሳች ብዙ ዓመት ሆኖ ነበር። አዲስ ትውልድ እኮ ጦርነት የሚባል ሳያውቅ ነው የሄደው እኮ ሳንማር እኮ እኛ ጦርነት ምናምን ኢትዮ ኤርትራ ላይ የሆነ ጊዜ ከዛ በኋላ ጦርነት የሚባል እኮ ኢትዮጵያ አላየችም እኮ አላየችም። ይሄን ወራሪዎች አላስወጣም አለ። ፕሪቶሪያ 100% አሸንፈናል ያለው ምንድን ነው? ወራሪ አስወጣ ሲባል አላስወጣም። ነን ኤንዲኤፍ ከመከላከያ ኃይል ውጭ ያሉ ሰራዊት አስወጣለሁ። ነን ኤንዲኤፍ ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ማን ናቸው? እነዚህ የአማራ ኃይሎች ናቸው። አስወጣለሁ ብሏል። አላስወጣም ነው ያለው መጨረሻ ላይ። 100% አሸንፈናል የሚለው እነማንን ይዞ ነው? እነ ጻድቃንን ይዞ ነው። ተባባሪዎች የትግራይ እንትን አፍርስ ያሉት መንግስት የትግራይ መንግስት ይፍረስ ብለውናል። ማን ያለው? ጻድቃን ያለው ጌታቸው ነው ያለው። ትናገረዋለህ አንድ ቀን። የትግራይ መንግስት ግን ይፍረስ ያሉት ግን እነ ጻድቃን ጌታቸው ናቸው። ፕሪቶሪያ የነገረን ነው እኮ ፕሪቶሪያ ላይ ወይ አንተ ማን ያለ ብለው ይጠይቁት። ፓርላማ ላይ እኮ መጥቶ የነገረን ሁሉም ያሉን እኮ ይሄ ይደረግልን አሉ። እሺ ያለ ይሄ ይደረግልን ያሉ አሻ የትግራይ መንግስት ይፍረስ አሉ። አፈረስ ነው። እንደዛ ነው ያለው። ትግራይ መንግስት ይፍረስ ብሎ ፕሪቶሪያ ሄዶ ትግራይን ወክሎ ሄዶ ትግራይ አምናው እንዲህ ከአንተ በላይ ምን አለኝ እኔ ትግራይ እኮ የሁላችን እና ህወሓት ይሁን ትግራይ መንግስት ይሁን ትዴፍ ይሁን ሄድ ብሎ ተወክሎ ሄዶ ፕሪቶሪያ ሄዶ የካዱ የትላንትና ቂማቸው ያጎራረዱ አተላዎች ናቸው። የታሪክ አተላዎች ናቸው። እነዚህን የፕሪቶሪያ ተወካዮች ናቸው። እነዚህ አውሮፓ ህብረት ቲፒኤልኤፍ ነው የፈረመው ብሎ መግለጫ ወጥቶበታል። ዛሬ ግለሰብ እንዳልሆነ የነገረው ነው አውሮፓ ህብረት። 22ቱ ሀገራትና የአውሮፓ ህብረት ጽሕፈት ቤት እንደዛ ብሎታል። ሉዓላዊነት አልመልስም። የክልል ሉዓላዊነት የውጭ ኃይሎች አላስወጣም። አማራ ኃይሎች አላስወጣም። ፎሬን ፎርስስ የውጭ ኃይሎች ያለው ፎሬን ፎርስስ በሉልኝ። ኤርትራ የሚለው ቃሉ ስለሚደብረኝ ፎሬን ፎርስስ የውጭ ኃይሎች በሚለው ቋንቋ ይተካልኝ ብሎ እሺ ብሎ ፎሬን ፎርስስ ታስወጣል። አላስወጣም። በአልጀርስ ስምምነት ወስዶታል። አይዲፒ አልመልስም። ቲፒኤልኤፍ የሚባል ሰርዣለሁ አላቅም። ያው እንደዛ ነው። ድርድር የሚባል ፖለቲካል ኔጎሽዬሽን በቲፒኤልኤፍ እና በፌዴራል መንግስት ፖለቲካል ኔጎሽዬሽን ይካሄድ። የትግራይ ሪፕሬዘንቴሽን በፓርላማው በህዝብ ተወካዮች በስራ አስፈጻሚ በምናምን ማቆ ነገር የለም አለ። ባዶ የኢትዮጵያ ፓርላማ እየተባለ ኤክሰፕት ትግራይ የለችበት ኢትዮጵያን ወክሎ ህግ እያወጣ የኢትዮጵያ ፓርላማ የሚባለው ትግራይ ውክልና የሌለባት የኢትዮጵያ ድምፅ የሌላት አንድ ሰው ይኖር 38 ይሆን። መጨረሻ ላይ ህግ ወጣ እኮ ፕሮክላሜሽን እኮ አዋጅ አወጣው ሲባል እኔ የለበትም ትላለች ትግራይ። የነገ ሰው ይበለን ማቆ ነገር የለም ትላለች። የቀሉ አሪፍ ቀልድ ግን የአብይ ቀልድ ማቆ የወለደች እያለች ያቀፈች ልጅ እናት ልሆን አለች አለ። በጉዲፈቻ ያደገ ሰው እንደዛ ነው የሚለው። አባቱን የማቅ ሰው እንደዛ ነው የሚለው። አንተ ወፍ ዘራሽ እየተባለ ያደገ ሰው እንደዛ ነው የሚለው። አባት ኤርትራዊ ነው፣ አባት ጉራጌ ነው፣ አባት አማራ ነው፣ አባት ምናምን ነው እየተባለ ያደገ ሰው እንደዛ ነው የሚለው። ቲፒኤልኤፍ ህወሓት ትነግ በለው ፕሪቶሪያ እንደነገረ ዛሬ አውሮፓ ህብረት እንደነገረ ፈራሚ ነው። ልትሸራርፉ አትችልም ነገር ካልፈለግ በስተቀር። ወደ ወረዳ አስተዳደርም እንኳን ዘንድሮ ሰሞኑ ጠንከር ብሎ ሰንብቷል። እንደዚህ ብሎ ቀልድ አቆም ብሎታል። ለማንኛውም የሰሞኑ ቀልድ ግን በጣም የማትጠገብ ቀልድ ነች። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ። ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን
ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። እነሱ ስጠይቃቸው ያሉኝ ነገር አለ ይላል። እነሱ ስጠይቃቸው ያሉ ተው፣ እነሱ አይደሉም፣ እኛ እኮ ነው የፈረምነው፣ ህወሓትን እርሳው። አንደኛ በትግራይ በኩል ነው የሚለው፣ በትግራይ በኩል የተደራደሩት የሚለው፣ በቲፒኤልኤፍ በኩል የሚለው ተጠይፎት እኮ ነው። ተጠይፎት አሪፍ እኮ ነው። ይሄ እኮ ፖለቲካ መሆኑ እኮ በሱ ቤት በትግራይ በኩል የተደራደሩት አሰፋ አብርሃ፣ ስዬ ማን ነው ይሄ ጻድቃን፣ ጌታቸው ነው ይላል። እነሱም ስጠይቃቸው እነሱ የሚነግሩኝ ነገር አለ ይላል። ፎርጌት ደም ነው የሚሉ ቲፒኤልኤፍ የሚባል የለም። እኛንን ቲፒኤልኤፍ ብለዋል ነው እሱ ነው እርሳቸው። እኛ ውክልና አለን፣ እኛ እጃችን እኛ የፈረምነው እኛ ስለሆን እኛ እንወክላለን እንደዛ ብለው ነው። ጅል ጅላንፎ ጅላጅል ነው ያለው አብይ ቋንቋ። ጅል ጅላንፎ ጅላጅል እንዲሁ ረስቸዋለሁ እኔ ፕሪቶሪያ ላይ የተማርኩትና ምናምን ከሰባተኛ ክፍል የት እንደተማረ ያልታወቀው የሚባል በሱ ቤት እኮ በሱ ቤት በቃ አሽሙር መሆኑ ነው። እና አንብቦ ነው እንትን ያደርጋል። የወለደች እያለች ተረት እያነበበ ሰው ተረት የሀገሬ ሰው ተረት አነብ ምናምን አይል ወዲያው ነው የሚመጣለት። ወዲያው ነው በአንደበቱ ነው የሚገልጸው። ማቆ ተረት ጽፎ እንደዚህ አይመጣም። እንደዚህ ብዬ እመጣለሁ እንደዛ አይልም። ይሄ ፈላስፋው ምናምን የሚለው የአብይ ጓደኛ አዲስ ዩኒቨርሲቲ ነበር የቦስተኑ ፓርኪንግ 40 ዓመት የጠበቀው ከሚስቱ እህት ጋር የማይደረግ ነገር አድርጎ እጅ ከፊት ተገኝቶ አዲስ አበባ የተባረረው እሱ ብቻ ነው ተረት ይዞ ይመጣው። እሱ ጆን ሎክ እንዳለው ኢማኑኤል ካንት እንዳለው የሚገርም አሪስቶትል በዚህ ጊዜ በዚህ ጉዳይ የተናገረው እያለ የሚመጣው እሱ ብቻ ነው። ሌላ አይመጣም። እንደዚህ ብሎ አርስ ይዞ አይመጣም። ተረት ይዞ አይመጣም። የፕሪቶሪያ ሰላም ስምምነት የግለሰብ ስምምነት አይደለም። አሁንም ሃምብል ሆነን እንንገርህ ብዬ ነው። እንዲሰማው አይደለም። መዘዝ አለው ይሄ ነገር፣ መዘዝ አለው። የነዚህ ያው ከነሱ ከጌታቸው የምታገኘው ትጥቅ ካለ እናያለን። ጌታቸው ትጥቅ ዲዲአር አንዱ ዲዲአር ነው ቲፒኤልኤፍ ያደርጋል የሚባለው። ጌታቸው ሰራዊት ካለው የጌታቸው ሰራዊት ታስፈታለ። ትጥቁ ያው ቀበቶ ነው የምታስፈታው። ቀበቷቸው አስፈትታል፣ ጨርሳል። እሱ በደንብ አድርገህ ግጠህ አዋርዳቸዋል። ትላንት አብይ እንዳለኝ በገንዘብና በኃይል የማይንበረከክ የለም ብሎኛል ሲል የነበረ አሜሪካ መጥቶ ምን ሲል እንደነበረ እናውቃለን። እዚህ አሜሪካ መጥቶ ከአብይ ጋር በፍጹም አላስበው። ጄኖሳይደር እኮ ነው። ከአብይ ጋር አላስበው። ፓስፖርቴ ብቻ አሳድሼ ልምጣ፣ ፓስፖርቴ መታደስ ስላለባት ነው አሁን የሚሄደው አዲስ አበባ እንጂ አሁን ከአብይ ጋር አብይንማ አልነካው፣ ወንጀለኛ ነው፣ ተባብረን እንጥለዋለን ሲል ነበር። እዚህ ፓስፖርቱን ቼክ አድርጎ መቼ እንዳሳደሰ ቼክ አድርጎ። አሁን ውሸት ከሆነ ቅጥፈት ነው። እነዚህ ከፊት ለፊት አምጥተህ እኛ ስንት መረጃ ደብቀን ነው እዚህ ስክሪን ላይ የምንመጣው። ይሄ የግለሰብ ስምምነት ነው። ቲዲኤፍ የሚባል ጀግና ሰራዊት ይህን ሁላ አድግራት እንዳይገባ የኤርትራ ጦር አድግራት ሳይገባ በር ዘግቶ ነጎሽ ገብረን ጠይቃቸው መቀለ አለል። ጎሽ ገብረ የፕሪቶሪያ አባል ነው። ወድ ወረደ በለው ቲፒኤልኤፍ የትግራይ ውጭ ይኑር አገር ቤት ይኑር ሁሉም የፕሪቶሪያ ባለቤት ነው። ባንዳ ብቻ በባንዳ አይደለም የሚወከለው። እየነገርኩ ነው። ባንዳዎች ናቸው እነዚህ፣ ጥቅመኞች ናቸው እነዚህ። ይኸው በእነ እሸት ደምሌ እየተዋረደ እየተገረፈ ካህዲ እየተባለ ያለው በእነሱ ትግራይ ሊወከል አይችልም። እኛ ጤና ያለው ሚዲያ ኃላፊነታችን መወጣት ስላለብን ነው። እኔ ሳስበው ፕሪቶሪያ ረስቼዋለሁ፣ እኔ እኮ ዚምባብዌ ረስቼዋለሁ ምናምን፣ አቡዳቢም ልረሳው እችላለሁ፣ ቤተ መንግስት የገነባሁበትም አሁን ሄጄ እየቀረበ ነው ምናምን ልትል ትችላለህ። ችግር የለውም። አልዛይመር ነው የያዘኝ፣ ችግር ውስጥ ነኝ ያለሁት። ያቺ የወሰድኳት ክኒንም ሰዓቱ 1 ሰዓት አልፋኝ ነበር ምናምን ልትል ትችላለህ። እንተያያለን ወደፊት። የቸከነ ባላንስ ጊዜ እየመጣ ነው።
የጀነራል ጻድቃን ልጆች አፋር ያለው ዛሬ ወንጀል ሰርተው ሄዷል። ተኩስ ከፍተው ግጭት ከፍተው ሄዷል ወደ ጨርጨር አካባቢ። ዛሬ ወደ ወረደ ደግሞ ሲሽሞነ ምን ነበር የህወሓት ሰዎች ምናምን ይዞ ያው ባህላዊ ልብስ አካባቢ ባህላዊ ጨርጨር አካባቢ ሽርጥ ምናምን አድርጎ ምናምን እንትን ሲያደርግ ነበር። ሁለተኛ ስኬጁል ይሄ ፕሮግራም የጨርጨር ስኬጁል ፕሮግራም ነበር። ባለፈው ማጭው መጥቶ ነበር። ጥያቄው የተለያዩ ጥያቄዎች መጥቶ ይዞ ስለነበር ከዛ የተለያዩ የልማት የምናምን ጉድ ጋቨርነንስ ምናምን ጥያቄ ይዞ ነበር። ከዛ ይሄን ካቢኔ አባላት ይዤ መጣለው የሚቀጥለው ቀን ይቆረጥልኝ ብሎ የካቢኔ አባላት ነው ይዞ ጥያቄው እሱ ብቻ የሚመለስ ስላልሆነ እነሱ ምን ትችላላችሁ የሚጠየቁ ጥያቄ እንደዚህ ያለና ኑ ብሎ ይዟቸው ጨርጨር እየሄደ እንዳለ ስለሚታወቅ ሌሊት ሙሉ ያው ኦፕሬሽን ሄዱና አደናቅፉት እንደዚህ ማድረግ እንችላለን ተብሎ ከአዲስ አበባ በደንብ አድርጎ ተነግሯቸው በወንድሞቻቸው ላይ ሞርታር ሲተኩሱ አሉ። ሞርታር የአርሶ አደር ቤት በሞርታር ደበደቡ። አርሶ አደሮች ጭምር አቆሰሉ። ቲዲኤፍ አቆሰሉ። አርሶ አደር ቤት ሞርታር እየተኮሱ ማለት ነው። ይሄ ገረብ አገው ምናምን የሚባል እና በሶስት አቅጣጫ እየገቡ እና ማዶ ደግሞ የጻድቃን ልጆች እንዳሉ ይሄ ታጣቂ ቡድኑ እንዳለ እያወቁት የቲዲኤፍ መረጃ በሉት ምናምን በሉት ሌሊት ሙሉ ሰርቶ ገብቷቸው እያደረ እያወቁ ዝም አሉ። መረጃ አጥተው ነው ወደ ወረደ የሚያስተዳድራት እቺ ግማሽ ትግራይንም ጭምር በዚህ ደረጃ ነው ያለችው እና ምንም እንዳልተፈጠረ ዛሬ ምንም መግለጫ ማይሰጥ መቀለ ሄዱ ምን ብሎ መግለጫ ይሰጣል? አሁን እናያቸዋለን። እዛው ሁሉም ወጥቷል። በአገር ሽማግሌ ተፈቷል። የተያዙት እንዴት ነው የሚደረጉት? የምንሰማው ነገር ከነገ ወዲያ ደግሞ የምንሰማው መረጃ ይኖረናል። የምንሰማው በዚህ ይሄ በሞርታር የሚደረገው ጥቃት ግን ምን ያህል ነገሮች እየቆሰቆሰ ቶሎ ጀምረው ብሎ በቃ ሁን ብሎ ኢንስቲጌት ያደረገ እንዳለ ይሄን እና እንዲጀምር ቲዲኤፍ ወደ ጦርነት እንዲገባ እየቀሰቀሰው እንዳለ ማሳያ ነው። አዲስ አበባ ተቀምጠው እነሱ ሸራተን ሄድኳርተር ላይ ተቀምጠው እንደዚህ ያድርግ እያሉ በሞርታር ሄድና ያርሶ አደር ቤት መታያሉ። ይሄ ታሪክ ይቅር ማይለው ነው። ታሪክ ይቅር ማይለው አንድ ጉዳይ አለን ተመልካቾች። ሰሞኑ የምናወጣው መረጃ አለ ብያቸዋለሁ። ተጠብቁን። በዚህ አጋጣሚ ሰሞኑ አለ የምናወጣው መረጃ አለ። የጻድቃን ቡድን ሚዲያ ላይ በደንብ እየሰራ ነው። በደንብ አልኩ ዛሬም ድረስ እየሰራ ነው። የሚያሳዝነው ደግሞ ተጋሩ ባለ ሀብቶች አሉ። በሁለት ዓመት የትግራይ ጦርነት ጊዜ አብሮን ነበር። እዚህ ዲሲ፣ ቨርጂኒያ፣ ዲኤምቪ የሆነ የማይጠፉበት ቦታዎች ነበር። አገኛቸው ነበር፣ እንደዋወል ነበር። አንዳንዶች እንደዚህ ሆንኩኝ እኮ ሀብቴ እንደዚህ ሆነ፣ ቤቴ ታገደ፣ ባንክ ንብረት የታገደ እንደዚህ ሆንኩኝ። በጣም ብዙ ኮምፕሌን የሚያደርጉ ሰዎች ነበሩ። አሁን እነዚህ የጻድቃን ደጋፊዎች ሆነው ጻድቃን ለውጥ አምጣ ሲሉት 2 ሚሊዮን ዝርግፍ አድርጎ ሰጡት። ዝም ብዬ አለ ዶክመንቱ አለን። ዝም ብለን ቆይቷል ካገኘ ነው፣ ግን ዝም ብለን እያሳፈረን ነው። አንዳንዶች በስም ዝርዝር ስላለ ይደብረናል። በቃ ሳተላይት ግን በየ6 ወሩ የሚከፍልላቸው አንዴ 6 ወር አንዴ ሳተላይት ካፍሉ እንትን አድርጎ እየከፈለ ብልጽግና ብርሃኑ ጁላም እየተደዋወለ ከሚዲያዎች ጋር እየተደዋወለ ድጋፍ እየተጠየቀ ዶክተር አብርሃም በላይ ገንዘብ ዋና ኃላፊነት የወሰደው እሱ ነው። ከባለ ሀብቶች 2 ሚሊዮን 1 ሚሊዮን አንዳንዶችም እስከ 4 ሚሊዮን ይሰማ ነው። ሚኒማም ግን 2 ሚሊዮን ከጻድቃን አንደበት ተሰሙታላችሁ ዛሬ ሚኒማም 2 ሚሊዮን። የሰዎቹን ስም ዝርዝር አያስፈልገንም እንወቅሳቸዋለን በውስጥ ለውስጥ ምን እንደሚያተርፉት። በዚህ 2 ሚሊዮን ለቲዲኤፍ ምን አለ ለቲዲኤፍ አካል ጉዳተኞች ቢሰጡ፣ ለጀግኖቻችን ቢሰጡ፣ ለቲዲኤፍ ሰማዕታት ቤተሰብ ቢረዱበት፣ የፈረሰ ትምህርት ቤት ቢያንጹበት፣ ቢያሳድሱበት፣ ሪኖቬት ቢያደርጉበት፣ ክሊኒክ ቢያደርጉበት፣ ለተራበው ህዝባችን ስንዴ ገዝተው በቆሎ ገዝተው በአይሱዙ ጭነው ትግራይ ቢልኩበት መልካም ነበር። እኛ እንደዛ ነበር የምንመክራቸው። ጎራ ለይተው ሳተላይት ጻድቃን ነገታቸው የሚሸሉባቸው ሳተላይቶች መክፈያ 6 ወር ሳተላይት በየ6 ወሩ የሚከፈል በአመት 2 ነው። በየ6 ወር ይዘጋል። ሀብታሞች ናቸው እነዚህ፣ ጭንቅ የለባቸው ምናምን የለባቸው። ሜምበር ሁነኝ 10 ብር ሜምበር ሁነኝ 5 ብር ሜምበር ሁነኝ የማይሉ
በዚህ ትግራይ ላይ TDFን ለማፍረስ ማለት ነው። ህወሓትን ለማፍረስ መጀመሪያ TDFን ማፍረስ አለብን። ወንጀለኛ ነው ተበተን ህዝባዊ መሰረት የለም ህዝባዊ ምናምን እያለ ምድረ ጨምላቃ ምድረ እንትን ጥላቻው ወደዛ እየነዛ በቀበሌ በወረዳ እያሰበ በትግራይ ላይ ለመዝመት ብልጽግና ያሰማራው ለዚህ ነው ስምምነታቸው በትግርኛ እንከሃባ ይባላል። እንከሃባ ማለት ጊቭ ኤንድ ቴክ ነው። በቃ የትራንዛክሽን ማለት ትራንዛክሽን የገበያ እንከሃባ ነው። ይሄን ሰጣ እንደዚህ ያደርጋለሁ አንተ እንደሄን ትሰጠኛለህ። ከባለ ሀብቶች ይሄን ያክል ሰበስባለን። ጠቅላይ ሚኒስትሩ ደግሞ ፕራይም ሚኒስተር ይላል ሰሙታለ ባንደ በተሰሙት ፕራይም ሚኒስተሩ ደግሞ የሱ 3 እጥፍ አድርገህ 2 እጥፍ አድርገህ ትሰጠናለህ ብየዋለሁ ነው የሚሉት። ከባድ ነው። ሰብራሃም ሪሶርስ አኪብኩም ሐግዞም ክባል ከሎ እቱ ፕራይም ሚኒስተር ናሎ አነ ባዕለይ ዘቅረብኩ ፕሮግራም ፕራይም ሚኒስተር እዚ ከም ዝገራና ሐግዝ አድማ ዝገር ከሐግዝ ኢሉ ዝሰረዶ በዚ መሰረት እዩ እንደ ገንዘብ ተአክቢ ለጠይቀ እንደዚህ ገንዘብ አኪኖ ከም ዝገርና ለና ኢሉ ዝነግረን ዘሎ ከምኡ ተረድየ ዘይኮነስ ፋክት እዩ ፋክት ምዃኑ ኣነ ዝፈልጦም ቤተሰበይ ኣውፅኦም ዘውፅኦ ገንዘብ ነጊሮም ከእቱ ከለውን መንግስት እንኳ ሽፋን ሃበና ግን ንትናትካ ምንቅስቃስ ምኾንና ፈለጥና ይናእትና ኢሎም ነጊሮም እዮም ከ2 ሚልዮን ቅርሺ እዮም ወዲኦም ኢች ኢንዲቪጁዋል ስለዚ እቲ ፕሮግራሙን ናይ 6 ወርሒ ናይ ሳተላይት ከፊልና ኣሎም ኢና ኢሉ ስለጠየቁ እዩ እዚ እከለ ሓደ እዚአን ክትፈልጥ ደልየ ኢንፎርሜሽን ካብ ሶሊድ ኢንፎርሜሽን ተበጊስካ ክትረክቦ ስለዝደለኹ ኣቋርፅዎ እንተይለዩ ከቋርፅዎ እዮም አቋርጠው ካልኩት ያው ሳተላይት መሸፈኑን የሳተላይት ክፍያውን ቶሎ አቋርጠው ካልኩት አቋርጠዋለሁ እና each individual 2 ሚሊዮን ብር ሰምታችኋል። each individual 2 ሚሊዮን ብር ነው ያዋጡት። ቆርጠናል። መሃል ላይ ስም ዝርዝሮች አሉ። እገሌ ይላችኋል። ጥሩ ስላልሆነ ነው የምንቆርጠው እና each individual ብሎ መሃል ላይ ተቆረጠ ነው። ስም ዝርዝሮች አሉ። ይሄ ለምንድን ነው? ለትግራይ እናት ስንዴ መግዣ አይደለም። ይሄ ለሚዲያ ለአክቲቪስቶች TDF መፍረስ አለበት ህወሓት መፍረስ አለባት ብሎ ሚዲያ ላይ በየዩቲዩብ በመናምን በሙሉ ምንጫጫው $5000 ኦን ሬኮርድ እኮ የምናገረው እኮ 5000 አዲስ አበባ የሚገኙ አክቲቪስቶች አሉ 2000 አንድ ምናምን ሺህ የሚከፈላቸዋል በግሩፕ ተከፍቶ ግሩፕ ሲከፍቱ አንደኛው በጣም ውርደት የትግራይ ፖለቲካል እንትኑ ፌል ያደረገበት ምክንያት አንድ ማሳያ ዋትስአፕ ግሩፕ ተከፈተ። ይሄን ነገታቸው የነጻርቃን ሚዲያ ደጋፊዎች አክቲቪስቶች ተብሎ ዋትስአፕ ግሩፕ ከፈቱ። አሜሪካ ታማኝ በፍጹም ማይወጣ በሆነ አካባቢ ለይተው እንደዚህ አድርገው ሌላ አካባቢ ዘው ብሎ እንዳይገባባቸው ሚስጥር ጠባቂ ተብሎ $100 የሚያዋጡ ግሩፕ አውሮፓ እንደዚህ እንግሊዝ እንዲሁ እና ከዛ ወደ አንድ ሰው ነው የሚገባው ለሚዲያዎች ይሄን ያክል ይከፈላል። የሚዲያ ላይ ያሉ ሰዎች በየሚዲያው እየሄደ የሚተነትኑ ይሄን ያክል የሚወስዱ ወደ አዲስ አበባ ሚልኩ ገንዘብ ይላክላቸዋል ሼር ተደርጎ ማለት እገሌ በቃል እየተባለ በየወሩ ከዛ አንዳንዶቹ የሰማነው መጨረሻ ላይ እኔ ይቅርታ ብሎ የደወለልኝ ሰው አለ። እኔ እንደዚህ ነበርኩኝ እኔ ሳየው ለካ አደጋ ውስጥ ነበርኩኝ ይቅርታ አድርግልኝ ምን አደረክ እኔ ጋር ምን ጉዳይ አለ ነው በቃ አንተ በጣም ነበር ምጠላህ አለ። በጣም ነበር ምጠላህ ጉጅለ በጣም ነበር ምጠላህ አለ። የራሱ ጉዳይ አንተ you are well educated ከእንደዚህ አይነት ጉድ ለመውጣት በቂ ጊዜ ነበረ። 2 ዓመት ሙሉ ማንም አለለይ መጥቶ ሲጫወትብህ የት ነበር ካልኩት በቅርብ ማቀው ሰውም ስለሆነ ነው። ዋትስአፕ ግሩፕ በወረዳ በዞን በመከፋፍለው ገንዘብ ሬዝ ያደረጉ አዲስ አበባ በደንብ አርኩ የተሰራ ቻናል እኮ ነው የተሰራ በደንብ ቻናል ሰርተው ማለት ነው ፈንድ ሬዝ ለማድረግ ሚስጥር እንዳይወጣ እየተባለ ደግሞ ማለት ታዲያ ይሄ እንዴት ወጣ? የነጻርቃን ንግግር እንዴት ወጣ? አለ ምናወጣው ጉድም አለ። ቀስ ብለ ከዚህ በኋላ ምንታገስም አይደለም ብዙ ነገር ይሄ ቆየ ነው ይሄ ቋንጣ የሆነ ነው ግን አለ በዝርዝር የሚሄድበት በሰሞኑ አለ ሌላ መርዝ የሆነ ነገር አለው። መርዝ ደግሞ እንለቃለን ሰሞኑ መሰማት ያለበት ጉዳዮች እናሰማለን። መደባበቅ የለ ምናምን የለ። እነሱ እንኳን እዚህ ደረጃ ላይ ወርደው ያያየናቸው እንሄድበታለን።
ሌላ ተመልካቾች እሁድ ነውና ትንሽ አንድ ሶስት ጉዳዮች አሉን አንስተን አብይ ለምርጫ እየተዘጋጀ ነው አሉ። እንዲሁ ቀልድ እኮ እቺ ሀገር ቀልዷ እኮ ያ ታንዛኒያ ምርጫ አሸነፍኩ ብላ ሴትዮዋ የታንዛኒያ ጉዳይ እያያችሁት ነው። የካሜሩን ጉዳይ እያያችሁት ነው አይደል? ኢትዮጵያ ደግሞ የትግራይ ጉዳይ መፍታት አለብህ ብሎታል የአውሮፓ ህብረት የትግራይ ጉዳይ መፍታት አለብህ ተብሏል። የዛሬ 3ኛ ዓመት ከነገ ወዲያ ደግሞ 5ኛ ዓመት የትግራይ ጄኖሳይድ ነው። ጥቅምት 24 ነው ትግራይ ወረራ የተከፈተበት 5ኛ ዓመት ነው። ዛሬ ግን 3ኛ ዓመቱ ነው የፕሪቶሪያ ሰላም ስምምነት። እኔ አላቃቸውም ፕሪቶሪያ የሚባል አላቅም ፕሪቶሪያ እንዲሁ ዘነጋውት እኮ አይገርምም ምናምንም ብሎ የሚቀልድበት እና ከዚህ ጋር ተያይዞ ምርጫ ባለፈው ፓርላማ ላይ እንደተናገረው ምርጫ ተያይዞ ይንጠባጠባል እንጂ ምርጫ እናካሄዳለን ተወዳድሩ እኛ እናገዛቸዋለን እንድታሸንፉ ደግሞ እንጸልይላቸዋለን ብሏቸዋል የፖለቲካ ፓርቲዎች። እንግዲህ ኦሮሚያ ብልጽግና ከኦነግ ጋር ኦፌኮ ጋር እንዲወዳደር ማለት ነው። ኦነግ ተወዳድረው ተወዳደር በቃ ዲሞክራሲያዊ የሆነ ምርጫ አካሄድ ብሎ እንዲያካሄድ፣ አማራ ክልልም እንዲካሄድ ብልጽግና ሄዶ አሸንፍ ያለ ብሎ አዲስ አበባ እንዲመጣ አጋር የኦሮማራ አጋር ከአማራ ክልል እንዲመጣለት፣ ትግራይም ህወሓት ሰርጃለሁ አለ ስምረት ትገባለህ ጌቾ ትገባለህ ችግር የለውም የትግራይ ተወካይ ትሆናለህ ምርጫ ተሳትፈ ወደ አዲስ አበባ ትመጣልኛለህ አንተ ህወሓት የለበት ምርጫ ትግራይ ውስጥ አካሄዳለሁ ነግረነው አልኩ። ምርጫ ትግራይ ውስጥ አይካሄድም ኢትዮጵያ የሚካሄደው አይመስለኝም። ሰውየው መጨረሻ ላይ ዝም ብሎ እንደዚህ ተጎሩ ይሄዳል እንጂ ወደዛ የሚያደርስ ማለት ነው። ነገሮች ቦይሊንግ ፖይንት ላይ እየደረሰ ነው። ቦይሊንግ ፖይንት የሚባል አለ በኬሚስትሪ አለ እዛ እየደረሰ ነው። የምርጫ ጉዳይ እንትና ያፈነዳዋል አንዳርጋቸው ጽጌ ብዙ ጉዳዮች አውርቷል። የምርጫ ግን የምትገርም ነች። ለካ ሆን ተብሎ ፓርላማ ላይ የገቡት አሁን ሰዎች እገሌን አስገቡት እዚህ ጋር እንዲሸነፍ ሰው እንዲሸነፍ ሆን ብሎ ማለት ገዢ ፓርቲ በቂ ድምጽ ስላለው ግን የሚፈልጋቸው ድምጾች ብርሃኑ ነጋ እንዲያሸንፍ በእውነት እቺ በጣም ምርጥ ድራማ ነች። ነገር ልንገርህ እስከዛሬ ድረስ ተናግሬ የማላውቀው መቼም ግን ተመልከት በደንብ ህዝብ እንዲያዳምጠኝ እፈልጋለሁ። ሰው እንደሆነ ሰውዬ ብርሃኑ ተወዳድሮ የተሸነፈ ዕለት ምን አለኝ አብይ እኔ እኮ ብርቱካንን ጠይቂያት ነበር እዛ የነበረው ምርጫ ሪግ ተደርጎ ብርሃኑ ተመርጧል የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ እኮ እምቢ ብላኝ ነው አለኝ። አሁን እንዳልከው አሁን ሜቢ ብርቱካንን ያናገራትም አይመስለኝም ነው የምልህ ያለው ቢያናግራትም በዚህ መንገድ ምርጫውን ውጤት እንቀይርና ብርሃኑን እናስገባው ቢላትም እሺ የማትለው እንደሆነ ይገባኛል። ነገር ግን እሱ ከፈለገ ከብርሃኑ የተወዳደረበት ቦታ እኮ ያሉትን የሴፍቲ ነት የሱን መራጮች በሙሉ አስቀድሞ በፓርቲው መዋቅር እኮ የእኛን ሰው አትምረጡ ብርሃኑን ምረጡት ሙላት ይችላል እኮ ከፈለገ እንደዛ ቻል ነበር በቀላሉ ነበር ተውት በቃ የኔ ቡርቴ ጋር መሄድ አልነበረበትም ይሄ ጉዳይ። አንዳርጋቸው እውነቱን ነው። ቡርቴ ጋር ከመሄድ በፊት በእናትሽ እሱ እንዲመረጥ ሪግ ተደርጓል ተጨበርብሯል ብለሽ እንደገና ምርጫ አካሄጂ ምናምን ከማለት መጀመሪያውኑ በቃ እኛ በቂ ድምጽ ስላለን ብርሃኑ ግን የቤተ መንግስት ላፕዶክ የቤተ መንግስት ያው የኩሽና ውሻ ያለው ጌታቸው ረዳ እንደዛ ነው ላፕዶክ እንደዛ ነገር ነው እና ዝም ብለሽ እሱ እንዲገባ ፈልገዋለሁ እንዲገባ እዛው ፕሮፌሰር እየተባለ እንዲጣራ እና ተቃዋሚ ፓርቲ የኢዜማ ተቃዋሚ ተወካይ እየተባለ ለኢንተርናሽናል ኮሚኒቲ ኢሜጅ ጥሩ ስለሆነ እኔ ብቻ የተቀመጨ እንዳልቀመጥ አርጊልኝ የተናገረበት ነው። ሌላ ጉዳይ ተመልካቾች አንደኛው አንድ ጓደኛ ምን ይለኛል ትላንት እንዴ ዶክመንት የለም የአሰብ ጉዳይ ስናነሳ አሰብ እንዴት እንደሄደ ዶክመንት የለም ማን ወሰደው የሚባል ቋንቋ አለች ደግሞ ቋንቋ አረጋው በረም ዋልታ ነው የሆነ ዋን አሰብ ማን ሰጠው አሰብ እንዴት ወሰዱት የሚሉ ነገር አለ። ሁሉም አረስተች ነች እንዴት ተወሰደ ይሄ ፕራይም የሚባለው 60 ሚሊዮን ማን ባንክ ያለው ማን ባንክ የሚባለው የኦሮሚያ ባንክ የስንቄ ባንክ 60 ሚሊዮን የገዛው ዩቲዩብ ማለት ፕራይም ሚዲያ ነው ፕራይም ሚዲያ የሚባለው እሱ አሰብ እንዴት ሄደ አረስ ነው ማየው ዝም ብዬ ውስጥ ክሊክ አላ አሰብ እንዴት ሄደ አይ ቲንክ በቃ በቀላሉ ክሊክ ነው የምትደረገው መሰለኝ ለመረጃ አላት አሰብ ትባጣ ነው ለዩቲዩብ ሽቃላ ማለት ነው ከሆነ ብዬ ወይ አቴንሽን አላት የሆነ ነገር ማለ
አረጋው በርሄ እንዴት ሊናገር ይችላል? ወያኔ እኮ ስልጣኑን ለማስጠበቅ ብሎ አዲስ አበባ መጥቶ ወይ አዲስ አበባ አትቀመጣትም ወይ አሰብ የኢትዮጵያ ኤርትራ ነው ብለ ፈርም ብሎ ለስልጣኑ ብሎ ነው ህወሓት ፈርሞ የሰጠው እኮ። የአረጋው በርሄ ቅድ ነች እቺ አዲስ ቅድ እንዲሁ አረጋው በርሄ እኮ በደንብ ያው ጥላቻ ስላለ መለስ ነው የሰጠው። አብይ ጋር ለመኖር አንደኛው ጉዳይ ትልቅ ሰው እንዲሁ መናገር አለብኝ መሳታል። ምንም አብይ ሰው ስም ካልጠቀስኩ ይጠራጠራል አይጠራጠርም። ለምንድን ነው እንደዚህ የምትለው አሉት አንድ ሰው። አንድ ጀነራል ነው የኢትዮጵያ የትግራይ ጀነራል አዲስ አበባ ውስጥ ብዙ ስለሆነ ችግር የለውም ሜዳ ላይ የሚመጡ። ለምንድን ነው እንደዚህ የምትለው ትግራይ ላይ ያለው ጉዳይ ምናምን እንደዛ ካላረኩኝ የአሰብ ጉዳይ ማለት ነው የአሰብ ጉዳይ እንደዚህ ምናምን ምንድን ነው እውነት አምነህበት ነው ይሏል። እንደዚህ ካላረኩኝማ እንዴት ብዬ እቀመጣለሁ አዲስ 4 ኪሎ እንዴት ብዬ እቀመጣለሁ አዲስ አበባ ይሏል። እና አበዛው እኮ እነሱ እንኳን ችግር የለውም የኤርትራ ጉዳይ ነው እና እነሱ እንኳን ብዘምትም ቢጀምርም እኔ መግባት ፈልጋለሁ ይሏል። የትግራይ ጉዳይስ ምን ሆነ ነው ሺህ ጊዜ እንደዚህ የምትሆነው እያወቀው በትግራይ ላይ የአብይ አቋም እያወቀው እና ኦልሬዲ እንደተቀየመውም ያውቋል። ትግራይ ውስጥ የተፈጸመው ነገር አላግባብ ነው አብይ የደገፍኩት ህዝቤ እየተጎዳ ዝም በማለቴ ያመኛል ይላል። እና ምን ማድረግ አለበት እና እንዴት ብዬ የትግራይ ጉዳይ ከአብይ ጎን ከመቆም ውጭ ምን አለኝ? በአንድ ቀን እኮ ዘርግፍ ግፍ አድርጎ ነበያቴን እኮ ይዘርፈኛል ሰውየው ከመደገፍ ውጭ ሌላ አማራጭ የለኝም አለ። እና ለዚህ ነው ቆጭ ብለን ስናስበው ለካ እነዚህ ሰዎች ከልባቸው ሚዲያ ላይ መጥተው ዘራፍ ቡራ ከራዩ ብለው የሚሄዱት ወደውም አይደለም። እና ይገባናል አንዳንድ እንደዚህ ነገሮችን ማሰቡ እና ከዚህ ጋር ተያይዞ አላቀውም የአሰብ ዶክመንት የለንም ሲባል ዚምባብዌ ይዞት ሄዶ ይሆን አናቅም። እና የጣሊያን አጼ ሚኒሊክ እንዴት ብሎ ነው የፈረሙት? የአጼ ሚኒሊክ ዶክመንት ነው የታጣው። አጼ ሚኒሊክ ዶክመንት የለም እንዴ? አላስረከቡም? ለዘውዲቱ ለኢያሱ አላስረከቧቸውም? ከኃይለ ሥላሴ በፊት ለነበሩት ኃይለ ሥላሴ የሆነ ነገር ቦታ ጥለውት ነው አናቅም። መቼም ጠፋ የሚባለው የትኛው ካቢኔ ነው? የመለስ ካቢኔ ነው። ጠፋ ስናጣ የለም ሲል የመለስ ካቢኔ ነው የሚናገረው። የልጅ ኢያሱ ካቢኔ የንግስት ዘውዲቱ ካቢኔ ምናምን አይደለም የሚናገሩት። እነዚህ ችግር የለው ወይ የሚኒሊክ ካቢኔ አይደለም የሚናገረው። እንግባባለን ይሄ ቋንቋ ስናገር በደንብ ነው የምንግባባው፣ በአይ ኮንታክት ጭምር ነው የምንግባባው። እና ወልቂጤ ሄዶ ጠቅላይ ሚኒስትር ከሆነ በኋላ ትዝ ይለኛል የኢቲቪ ጋዜጠኛ አብዲ ከማል የሚባል ጋዜጠኛ ጓደኛችን ነበር። ሄደው ወልቂጤ በትግርኛ አድሬስ አደረገ። ዝተኸበርካ ፕሬዚደንት ሃገር ኤርትራ ክቡር ፕሬዚደንት ኢሳያስ አፈወርቂ ምናምን በትግርኛ አድርጎ አልጀርስ ተቀቢልና ኣለና ንስኻውን በአግባቡ ወገንካ ክትቀበል ተስፋ ይገብር ይጽውዕ ምናምን ብሎ ወልቂጤ ነው አናውንስ ያደረገው። ተቀበለኝ የአልጀርስ ስምምነት ተቀብያለሁ ብሎ ማለት ነው። ከዛ የኤርትራ ፕሬዝዳንት ደግሞ የሰኔ 15 ነው ሰኔ 7 ቀን ይሁን ምናምን ብቻ ሄዶ እንትን አደረገ። ጌም ኦቨር ወያኔ ያለበት ቀን ማለት ነው። ስለዚህ አልጀርስ ስምምነት ኢንፕሪንሲፕል ተቀብለናል፣ ለተግባራዊነቱም እናከናውናለን ብሎ ሰበር ዜና ብሎ በኢትዮጵያ ቴሌቪዥን የኢህአዴግ ምክር ቤት ወሰነ ብሎ ዜና ያሰራል። ማን ነው? ኢትዮጵያ ቴሌቪዥን አብይ ነው። የአልጀርስ ስምምነት ምንድን ነው የሚለው? ፋይናል ኤንድ ባይንዲንግ ተብሎ ያው የተጠረረ ያለቀው ጉዳይ ነው ማለት ነው። የባድመ ብቻ ነው እንደ ሄግ ካርታ የሚያሳየው። ይሄ ከሱዳን ጠረፍ እስከ ጅቡቲ ጠረፍ ወይ እስከ ቀይ ባህር ጠረፍ አያሳየው ካርታው? አይ እቺ አልተስማማንም፣ ጾረና አካባቢ ተስማምተናል፣ ዘላንበሳ አካባቢ አልተስማማንም ወይ ተስማምተናል፣ በአፋር በኩልማ አልነካ ነው። አይ ባድመን ብቻ ነው የተነጋገር ነው። የአልጀርስ ስምምነት ካርታ የሚያሳየው ሙሉ በሙሉ የኤርትራን ካርታ አይደለም፣ ከኢትዮጵያና ኤርትራ የሚያዋስነው አይደለም። ተቀብያለሁ ብሎ በኢትዮጵያ ቴሌቪዥን መግለጫ የሰጠው አብይ አህመድ አሊ አይደለም። ለጠቅላላ እውቀት ነው። አንዳንዴ የማይታየው ፐርስፔክቲቭ ጭምር እናሳያችሁ ብለን ነው።